ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ክሬም ለፊታችን በጣም አሪፍ ነው። ፊታችን እንዲያንጸባርቅ እንደዚሁም ደግሞ የአንግ ፊት እንዲኖረን የልጅነት ቆዳችን እንዲመለስ በጣም ቆንጆ እንዲሆን ይረዳናል። ከዚህ በፊት ሰርቸዋለሁ በተለየ ነገር በቫልዚን እንዲሁም በኦሊቬራ ወይም ደግሞ በሬት ጀል በክሬሙ ነው የሰራሁት። ዛሬ ደግሞ በሌላ በአዲስ ነገር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ በትህትና ተከታተላችሁ ሰርታችሁ ሞክሩት። ማታ ማታ የምትቀቡት ክሬም ነው። ማታ ማታ እንዳትታጠቡት፣ እሺ አሳድሩት፣ እንዳትታጠቡት። እስከ መጨረሻው ተከታተሉ። ወደ ቪዲዮ አብረን እንግባ። እሺ የመጀመሪያው ግብአታችን የሚሆነው ኩከምበር ወይም ደግሞ አንድ ኪያር ነው። ኪያሩ በጣም ትልቅ ስለሆነ ቁረጡት፣ ምክንያቱም ይሄ ብዙ ስለሚሆን ነው። ብዙ መስራት አይጠበቅባችሁም። አንዴ ሰርተን እናስቀምጦ ለምትሉ አንዴ ሰርታችሁ አታስቀምጡ፣ ምክንያቱም ፍሬሽ ስለሆነ ሊበላሽ ስለሚችል ቢያንስ አናሰ ቢባል ለ4 ቀን ወይም 5 ቀን ወይ ለአንድ ሳምንት 7 ቀን ያክል ፍሪጅ ውስጥ አድርጋችሁ የምትጠቀሙት። በመጀመሪያ እንደዚህ እንደምታዩት በቀጭኑ በኩል ያው አንድ ነው ያለው ስሱ ማለት ነው። በደንብ አድርገን እንበረሸዋለን። የምንፈልገው ሁለቱንም ነው። ውሃውን ለክሬም እንሰራዋለን። ይሄ ደግሞ ምንድን ነው የሚባለው? ያኛውንም ደግሞ ለስክራብ መስራት ይቻላል ማለት ነው። አሳያችኋለሁ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እንደዚሁም ደግሞ ኮሜንት በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። ሌሎቻችሁም ስለምታበረታቱ በጣም ነው አመሰግነው። ይህንን ቦርሻለሁ። ትንሽዬ ኪያር ነው የተጠቀምኩት፣ መብዛት የለበትም። ይህንን እንለየዋለን በማጥለያ። በደንብ ተከታትላችሁ መስራት ትችላላችሁ። በጣም ሲምፕል ነው። ውሃውን የኩከምበሩን ውሃ በማጥለያ እንለየዋለን ለብቻው። በጣም ቀላል ነው ቤተሰቦቼ። የተወሰነው ሁሉንም ወስደዋለሁ። ብዙ ነው የሚሆነው እና አነስ እያደረጋችሁ እየሰራችሁ ብትጠቀሙ መልካም ነው። ለቆዳችን፣ ለእጃችን፣ ለፊታችን እጅግ በጣም አሪፍ ነው። በጣም ቆንጆ ነው። እሬት ፍሬሽ እሬት ያላችሁ ፍሬሹ እሬት የጓሮ ማለት ነው። እሱን ጄሉን በደንብ አድርጋችሁ አውጥታችሁ ጄሉን ፍጭት አድርጋችሁ ልስልስ አድርጋችሁ ክሬም የሆነውን አብራችሁ መስራት ትችላላችሁ። የሬት ጄል ከሌላችሁ ደግሞ የሚሸጠው አለ። ከዚህ በፊት እኔ ቪዲዮ የሰራሁበት ማለት ነው። እሱን በሱ ክሬም መስራት ትችላላችሁ። ከሌለ በቫልዚን ይቻላል። ይሄን አንጥለውም። ይሄ ለስክራብ ይሆናል፣ ለፊታችን ይሆናል፣ ለሻወር ስንወስድ ለሻወር ይሆናል። እዚህ የቀላቀልኩት ቡና ነው። ቡናና ስኳርና ቡና አድርጋችሁ ሻወር ስትወስዱ ቀብታችሁ ማሳጅ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና ለስክራብ ይጠቅማል፣ ለፊትም ይሆናል፣ ለሻወር፣ ለሰውነት፣ ለእጃችሁ ይሆናል። በጣም ነው የሚያለሰልሰው። ከቡና ጋር ቡና ከሌላችሁ ነስከፊ ይሆናል ማለት ነው። አስቀምጣቸው። ከዛ እዚህ ጋር የምጠቀመው እኔ ለዛኛው ዋቪ ኦይል ነው። ይሄንን ለብቻው በቃ እናስቀምጣለን ማለት ነው። ስክራባችንን ዋቪ ኦይል ትንሽዬ እናደርጋለን ስንቀባ፣ ያው ዘይት እንዲኖረው ያክል ማለት ነው። ይህን ስክራቡን አስቀምጣችሁ የማይረሳ ቦታ ሻወር ቤታችሁ አድርጋችሁ መጠቀም ትችላላችሁ። ከመግባታችሁ በፊት ላይክ ሰውነታችሁን በዚህ አሻሽታችሁ የተወሰነ ለ1 ሰዓት ያክል አቆይታችሁ መታጠብ ትችላላችሁ ማለት ነው። እና ይጠቅማል፣ እንዳትጣሉ። አሁን እዚህ ጋር የምንሰራው ኩከምበራችን ውሃ ግማሹን እንወስዳለን። ትንሽ ትንሽ አቀላቅሎ እንዳይበዛብኝ ነው እኔ ለብቻው የወሰድኩት። እዚህ ጋር የምታዩት ጄል አለኝ። ጄሉ ቪቨርድ መልካም ነው፣ አብርዱት። እሺ በጣም በረድ አድርጉት የተወሰነ ማለት ነው። ቀዝቀዝ ሲል በጣም ወፈር ይላል።
አብርዱትን ያላበረድኩትም እናንተ ግን አብርዱ ማለት ነው። ቀዝቅዝ እስከሚላችሁ ድረስ ጠብቁት እሺ። ከዛም በደንብ ታቀላቅላላችሁ። ቀስ ብላችሁ ታዋህዱታላችሁ እኩል እንዲሆን ማለት ነው። በተለይ በባልዚን በምትሰሩበት ሰዓት ባልዚኑን ግዴታ ማቅለጥ አይጠበቅባችሁም። ሳታቀልጡ ቀስ እያላችሁ ትንሽ ትንሽ በማንኪያ ጠብ እያደረጋችሁ የኩከምበሩን ውሃ ማቀላቀል ትችላላችሁ። ግን ያው ድካም ይጠይቃል ትንሽዬ ማለት ነው በቫልዚን ሲሆን። ይሄ ደግሞ በጣም ቀላል ነው። የተልባው ጀል ለመቀላቀል ያን ያክል አያስቸግረንም ማለት ነው። በቀላሉ ይዋሃድልናል። እንደ ቫልዚን አይደለም። ቫልዚን ስታደርጉ ደግሞ ቀስ እያላችሁ ጠብታ ታክል ነው ጠብ የምታደርጉት ለየብቻ እንዳይሰፍና እንዳይቀር በጣም በትንሹ ጠብ እያደረጋችሁ ነው የምታቀላቅሉት። ቫልዚን ሲሆን ማለት ነው። በዚሁ እያስረዳኋችሁ ለመሄድ ነው። ከዚህ ጋር የተወሰነ ትንሽ እያደርጋለሁ። እናንተ የባቢ ኦይል ከሌላችሁ በቤታችሁ ያላችሁ ካስተር ኦይል ሊሆን ይችላል። ለፊታችሁ እናንተ የምትጠቀሙት ኮኮናት ሊሆን ይችላል። እንደዚሁም ደግሞ የኦሊቬራ ወይም የወይራ ዘይት የምንለው እሱን ትንሽዬ መጠቀም ትችላላችሁ። ዞሮ ዞሮ ለእናንተ ለፊታችሁ የምትጠቀሙትን ዘይት መጠቀም ትችላላችሁ ማለት ነው። እኔ እዚህ ጋር የምጠቀመው ግዴታ ለእናንተ ላይ ሆናችሁ ይችላል መጠቀም ትችላላችሁ። በነገራችን ላይ ይህንን ክሬም የምትጠቀሙ ውድ ቤተሰቦች መጀመሪያ እጃችሁ ላይ መፈተሽ ግዴታ ነው ማለት ነው። ምናልባት የኩከምበር ወይም ደግሞ የተልባ ጀል አላርጂ ካለባችሁ እጃችሁ ላይ ፈትሹ ማለት ነው። መጀመሪያ ቀቡና ምንም ማያሳካችሁ ከሆነ በለፊታችሁም ይሆናል ማለት ነው። እሺ በዛ መልኩ ነው የሚሆነና ማይሆነን የምንለየው። እንደዚህ የወፍራም እየሆነ ይመጣል። ከዚህ በላይ ባታወፍሩት በጣም ባይረጋ መልካም ነው። እንዲወፍር የምፈልጉ ከሆነ ደግሞ እየመታችሁ በደንብ ምቱት። እንደገናም ደግሞ እንትኑን አብርዱት ማለት ነው። አቀዝቅዙት ጀሉን መጀመሪያ። ፍሪጅ ውስጥ ስናረገው ደግሞ ረግቶ እንዳያስቸግረን እንደዚህ ለቀቅ አድርጋችሁ ማድረግ ትችላላችሁ ማለት ነው። ይህ በጣም ብዙ ነው። ለአንድ ሰው ከሆነ በጣም ብዙ ነው። ምክንያቱም ትንሽ ትንሽ ስለምንቀባ ማለት ነው። እንደዚህ ሲሆን አይለጠፍም፣ ቆዳችን ላይ ራሱ አይለጠፍም። ልስልስ ነው የሚለው። ማታ ማታ ፊታችሁን፣ እጃችሁን፣ አንገታችሁን ቅብት አድርጋችሁ አድራችሁ ጠዋት ትታጠባላችሁ። ማታ ላይ የምትቀቡት ነው። ለእጅም ይሆናል፣ ለፊት ይሆናል። ይህንን ደግሞ ጀሉን እጠቀመዋለሁ፣ ለፀጉሬ እጠቀመዋለሁ። እናንተም እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ወይ ለፀጉር ወይ ለእጃችሁ ለሆነ ነገር አድርጋችሁ መጠቀም ትችላላችሁ። እንግዲህ የኩከምበሩን ውሃ እንደዚህ አድርገን ወደ ክሬም መቀየር እንችላለን። ላሉ መጠቀም ትችላላችሁ። ምንም አይነት ሳይድ ኢፌክት የለውም። ምንም ኬሚካል የለውም። ከኬሚካል ነፃ የሆነ ነው። ዘይት ትንሽዬ ነው ጠብ የምናደርገው። የባቢ ኦይሉን አይታችሁታል። ይህም ባታክል ነው ጠብ ያደረግኩት። ያ ምንድነው ደረቅ እንዳይሆን እብን ቆዳችን ላይ ማለት ነው። እና ለእጃችሁም እንደዚህ መጠቀም ትችላላችሁ። መጀመሪያ እጃችሁ ላይ ሞክሩት እና 5-10 ደቂቃ ያክል አስቀምጣችሁ ሞክሩ። ያሳክካችሁ ከሆነ አላርጂክ እንዳለባችሁ በዚህ መለየት ትችላላችሁ ማለት ነው። የሌለባችሁ የምትጠቀሙት ደግሞ በዚህ መልኩ ሰርታችሁ ተጠቀሙ። ከሳምንት በኋላ ባታስቀምጡት መልካም ነው። ምክንያቱም ፍሬሽ ስለሆነ ሊቆይልን አይችልም። ይሄን ጀል ጨምሬበት ነው እንደዚህ ሆነው ማለት ነው። ምንድነው እንዳትሉ ይሄኛውን ለስክራብ የሰራሁት ለዛ ነው የወፈረ። በቀላሉ እንደዚህ በቤታችን አዘጋጅተን መጠቀም እንችላለን። በነገራችን ላይ ይህንን የሰራሁላችሁ ዛሬ ያው ለየት የሚያደርገው ምንድነው በተልባ ጀል ስለሰራሁት እንጂ ሰርቸዋለሁ። በሁለት አይነት መንገድ ሰርቸዋለሁ። ነገር ግን አዳዲስ ቤተሰቦች ያው ሰብስክራይብ በጨመረ ቁጥር አዳዲስ ቤተሰብ ስለሚመጣ ጥያቄ አለና እያያችሁ ከታች የተሰሩትንም ማየት ወርድ እያላችሁ ሀያት እያደረጋችሁ መስራት ትችላላችሁ። በቀላሉ እንደዚህ አቀላቅለን እናስቀምጣለን። በጣም ነው የሚረጋው ፍሪጅ ውስጥ ሲቀመጥ። እኔ አሁን
እየተጠቀምኩ አሳያችኋለሁ። ፍሪጅ ውስጥ አላደረግኩትም። ወዲያው እንደሰራሁት ነው ለእናንተ ለማሳየት ያክል የምጠቀመው ማለት ነው። እና በዚህ መልኩ መጠቀም ትችላላችሁ በቀላሉ። እንደዚህ ፊታችንን ቤታችን ሰርተን መጠቀም እንችላለን። ይሄ በጣም ብዙ ነው፣ ትንሽዬ ይበቃችኋል። እንደዚህ በደንብ የፊታችንን ቆዳ ቀስ እያለን እናዳርሰዋለን ሁሉንም። ይህ ኩከምበር በተፈጥሮ ያው ለፊታችን እንደዚሁም ደግሞ አለ አይደለ ይህን ስርስሩ በእንቅልፍ ምክንያት እንደዚህ ሲያብጥ ከአይናችን ስርስር በስርዓት እንኳ ቢያቅተን ቆረጥ አድርገን ለጠፍ ማድረግ እንችላለን። ብጉር እንደዚሁም ደግሞ ማዲያት እንዳይወጣባችሁ ፊትሽ ንጹህ ነው ትሉኛላችሁ ሁሌ ማለት ነው። እና እኔ ምግብ በጣም ስለምሰራ ግዴታ ፊቴን እንከባከባለሁ። ምክንያቱም ዝም ካልኩት ብጉር ሊወጣብኝ ይችላል፣ ማዲያት ሊወጣብኝ ይችላል። እና ቅድመ ዝግጅት ማድረግ አለብን እንዳይወጣብን። ከስር በደንብ መከታተል አለብን ማለት ነው። መንከባከብ የግድ ነው። እና እንደዚህ ቀብታችሁ አሳደሩት። ማሳደር ትችላላችሁ። እሺ እንታጠበው ካላችሁ ደግሞ 1 ሰዓት 2 ሰዓት ቆይታችሁ ለቅለቅ በሉት። ግን ምንም አይለጥፍም ምንም ማለት ነው። እኔ በጣም ነው ተአምር የሆነብኝና አይለጠፍም። የተቀባችሁ ራሱ አይመስላችሁም። አለ አይደለ በጣም ልስልስ ያለ ነው። ያው ፊታችሁ እንደዚህ ስታዩት ተቀብታችሁ ያንጸባርቃል። ቆንጆ ነውና እንደዚህ አለ አይደለ ፊታችን ላይ የሚወጡ ጥቋቁር ነገሮች ባዕድ ነገሮችን በዚህ መልኩ የአይናችን ስርስር የሚጠቁረውን እንደዚህ ያደረግን እንከላከላለን። በውስጡ ያለው የራሱ የኩከምበሮ ለቆዳችን የሚሰጠው ራሱን የቻለ ጥቅም አለ። ያንን በደንብ ያገኛል ማለት ነው። አንድ ሙሉ ሌሊት እንደዚህ አድርገን ማሳደር ቀላል አይደለም። ዘይት አላበዛሁም። ዘይት እንዳታበዙ። ምክንያቱም ያው አለ አይደለ ትራሳችሁ እንዳይበላሽ እጃችሁንም እንደዚህ ቅብት አድርጉት። ወዲያውኑ ደረቅ ነው የሚሆነው የሚገርማችሁ ነገር ማለት ነው። ለዛ ዘይቱን እንጠቀማለን። ልስልስ እና ሶፍት ነው የሚያደርገው ፊታችሁን፣ ቆዳችሁን በጣም ነው የሚያለሰልሰው። ሶፍት ነው የሚያደርገው ማለት ነው። የመጨረሻ ሶፍት ነው የሚያደርገው። ይሄ እንደምታዩት ልስልስ ያለ ነው። ምንም አይታያችሁም ሲጀመር አለ አይደለ ልጥፍ የሚል ነገር የለውም። በጣም አሪፍ ነው። በጣም ቆንጆ ነው። ሞክሩት። እናንተ ስትሞክሩት ያው ውጤቱን ታገኙታላችሁ ማለት ነው። የተረፋችሁን ፍሪጅ ውስጥ አስቀምጡ። እሺ የተረፋችሁን ይህንን ፍሪጅ ውስጥ ማስቀመጥና ለሳምንት ወይም ደግሞ ለ4 ለ5 ቀን ያክል መጠቀም ትችላላችሁ። ፍሪጅ ውስጥ ከሆነ አይበላሽም ማለት ነው። ውጪም ከሆነ ማታስገቡ ከሆነ ደግሞ ለ3 ቀን በቂ ነው። ከዛ በላይ አትጠቀሙ። እና ፊቴ እንደምታዩት እንደዚህ ያንጸባርቃል ማለት ነው። ምንም አይከብድም። በጣም ቀላል ነው። በጣም ነው ደስ የሚላችሁ። እና በቀላሉ እንደዚህ በቤታችን የምናገኛቸውን ቀላል ነገሮች ተጠቅመን ፊታችንን ሞይስቸራይዝ ማድረግ እንችላለን ማለት ነው። በቀላሉ ምንም ነገር ሳያስቸግረን እንደምታዩት በጣም ቆንጆ ነው። እኔ ለራሴ በጣም ስለተመቸኝ ስለወደድኩት ነው የሰራውላችሁ። እንተን ሞክሩት ጋይስ። ስለተከታተላችሁኝ አመሰግናለሁ። ባይ